አሁን እኮ ነው የምናስተምራቸው። ምንም እኮ ስለ ሃይማኖታቸው አያውቁም። ምንም ማለት ነው። ሚዩት እንዳታደርገኝ እኔን አብዲም ዝም ይበል፣ እኔ መልስለታለሁ በትክክል። ባሪያን መሸጥና አስወልዶ ደግሞ ወንዶቹ እያስወለዱ መሸጥ ይቻላል። ይሄ ጤናማ ነው ብለሽ ጋብስ አላምንም። አዎ በዚህ አሁን ትክክል አይደለም። ቁርአኔ ላይም የለም፣ ከኪታባችን ላይም የለም፣ ሐዲሶቻችን ላይም የሉም። እንደዚህ አሁን ተረጋጊ፣ ልናነበው ነው። ኦኬ አርግላት ወይስ እንግሊዘኛው ነው? አረብኛው ይሻልሻል? እንግሊዘኛው የፈለከውን አንብብ። ቀጥል፣ አንብበው። አረብኛውን አንብበው። እሺ አረብኛውን እንፈታነባለን፣ እኛ እንግሊዘኛውን እናነባለን። ጃቢር ቢን አብደላህ የኢትዮጵያ ሕዝብ 5400 ሰው እየተከታተለ ስለሆነ በአማርኛ አንብብ። እሺ አማርኛ ላድርግልሽ፣ ችግር የለም። ወይኔ በቃ በዚህ መጣን። ለካ ምንም ሃይማኖታቸውን አያውቁትም ወገኖቻችን። በኢየሱስ ትናንትናና ዛሬ ደግሞ ብሶባቸዋል። አንብቢ እህቴ፣ ማነሽ ዘይነብ፣ አንብቢ። ከዚህ ጀምረሽ እንዲህ ያደርግልሻል። ይኸው አንብቢ። አብዱላህ ረዲየላሁ አንተ አንብልኝ። እሺ ጃቢር ቢን አብደላህ በመጀመሪያ መጽሐፉ የምንድን መጽሐፍ ነው? ሱናን ኢብን ማጃ አዲስ ነው። አዲስ ምንድን አዲስ እትም የምታወጣልኝ እኔ ማለት ከቁርአን ላይ የምታወጣልኝ እኔ ለምሳሌ አላህ Subhanahu Ta'ala ማለት ያወረደልን ቁርአን ነው መማሪያ። ምሳሌችን ደግሞ ረሱል ናቸው አይደለም እንዴ ይለኛ። ስለዚህ እኔ ሆነ ለጥያቄ ስጠይቅ እኔ ሆነ ጥያቄ ብጠይቅ መረጃ ብትለኝ መጽሐፍ ቅዱስ አረበና ሻዳምጪ በቃ ያው ተከፍቶልሻል። የነብይሽ ሐዲስ ነው፣ የነብይሽ ንግግር ነው። እሺ የቁርአንና ሐዲስ ነው የምትቀበሉት፣ የነብይሽ ነው። አሁን ስሚ፣ ጃቢር ቢን አብደላህ እንዲህ ሲል ተሰማ፣ የአላህ መልእክተኛ በመካከላችን በህይወት እያሉ ባሪያዎቻቸውንና የልጆቻቸውን እናት እንሸጥ ነበረ። በዚህም ላይ ምንም አይነት ስህተት ወይንም ችግር አናይበትም ነበረ ይልሻል። ሰማሽ? የአላህ መልእክተኛ በመካከላችን የልጆቻችንን እናት ምን እናደርግ ነበር? እንሸጥ ነበር። ልጅቷ እኮ ትክክል ነው አለችው። ሐዲሳችሁን አታውቁም ማለት ደግሞ እሱንም እናስተምራችሁ። ሱናን ኢብን ወላሂ አልዓዚም ጭራሽ ባሪያ ትሸጥ እንትን ጭራሽ እንደዚህ የሚባል ነገር የለም ከቁርአን ላይ ለምን ተመጣ ወንድም እኔ ሆነ ዘቢባ እንዲህ በይ እናታችንን አይምን ባሪያ መሸጥና እሷን አስወልዶ መሸጥ አጋንንታዊ ትምህርት ነው። በይሲ ይሄ የለም። እኔ ይሄ ካለ አላምንበትም። ስለሌለ እኔ ካለ ይሄ ካለ እስልምና አላምንበት። ጎበዝ ድገሚ ውስቲ እንዲህ በይ ባሪያን መሸጥና በደንብ አስበይ። ባሪያን መሸጥና አስወልዶ መሸጥ አጋንንታዊ ትምህርት እንጂ ይሄ ሊታመንበት አይገባም። በይነሲ እኔ አጋንንታዊ ምናምን ባለልህም እየነገርኩህ እኮ ነው። የለም አጋንንታዊ ቀላል እኮ ነው። እኔ ብትጠይቂኝ እንደ ክርስትና ሰዎችን መሸጥ ታወጣልኛለህ? አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 16 ላይ ወንጀል ነው፣ ኃጢአት ነው በሰዎች መነገድ። በደንብ አስተውሉ። እንደኔ ብትጠይቁኝ ይሄ አጋንንታዊ ነው። ሰዎችን አስወልዶ መሸጥ፣ ሰዎችን መነገድ ይሄ ወንጀል ነው፣ ኃጢአት ነው። ከክርስትናም ስህተት ይሄን የሚያደርግ ካለ የሚያስወጣ ነው፣ ወንጀል ነው። እያስወለድክ እንደ ከፍት ሴት እንዲመሸጥ በባርነት ይሄ አጋንንታዊ ነው እላለሁ። በይውስ ያንቺ አልልም። ለምን እላለሁኝ? አጋንንታዊ ለምን እላለሁ? ይሄ የለም ከእስልምና ላይ እኮ ከሌለ ለምን ይከብድሻል? ለማለት ለምን ይከብድሻል? አንደኛ ጢሞቴዎስ ስንት ነበር ያልከኝ? እፎይ ምዕራፍ 1 ቁጥር 15 ቼክ 15 16 አካባቢ። እሺ
ደስ ሲለካ ከእውቀት ነፃ መሆን በኢየሱስ ስም ሃይማኖታቸውን ጠንቅቀው አለማወቃቸው እስልምናስ እንዲቆዩ በሰዎችም ለሚነግዱ ለውሸተኞችና ሰዎችን የሚሸጡ ሰዎች የሚነግዱ ልክ እንደ ነፍሰ ገዳይ እንደ ሴሰኛ እንደ እንትን ነው የሚታዩት። ኃጢአተኞች ናቸው። በሰዎች ምን ለሚሉ ለሚነግዱ ሰዎችን ወስደ ምሸጥ ሰዎችን ምሸጥ የምትገበያይ አስወልደህ ያው ኃጢአት ነው። ዘቢባ አሁን ጥሩ አይምሮ ነው ያላት። ኮመንት ላይ ዘቢባ ውጭ ተሳስተሻል ይላሉ። ኦልሬዲ እሷ አይምሮ አልተቀበለላትም። ይሄ ሐዲሱን ባታውቀውም በጤናማ አይምሮ ስታስበው ሰዎች እያስወለዱ መነገድ መሸጥ ጤናማ አይደለም ማለት ነው። እሺ አንተ ልጠይቅህ እስኪ ስለ እናንተ ሃይማኖት ጌታ ሙቶ ተነሳ። በሞተበት ሰዓት 3 ቀን ሲቆይ ሰማይና ምድር ማን ተቆጣጠረው? በጣም ከባድ ጥያቄ። አይ ለኔ ስለማላቅ ለኔ ብትነግረኝ ምን ችግር አለው? ብታብራራለህ። ጌታ 3 ቀን ሞት ውስጥ ማለት መቃብር ውስጥ ቆይቷል። እሺ እና ሰማይና ምድርን ማን ተቆጣጠረው? አንድ ጌታ ነው ያለው። መቼም ሌላ አታመልኩም፣ 3 4 አታመልኩም። አንድ ፈጣሪ ብላችሁ ስተምታመልኩ ድረስ ሰማይና ምድርን ማን ተቆጣጠረው? ሞት ምንድን ነው ብለሽ አንቺ ሞትን ምንድን ነው ብለሽ ነው የምትረጂው? ሞት በቃ አንድ የሰው ልጅ ከሞተ ሞተ ነው በቃ። ከሞተ ወደ ፈጣሪ ዘንድ የምንሄደው ሰው ከሆነ ማለት አላውቅም። ያ ከሞተ በኋላ አይሰማም ብለሽ ነው የምታውቂው አይደል? የምታምኚው አይሰማም እኛ ከሞት ነው። እኛ በእስልምና ከሞት ነው ወደ አላህ ነው የምንሄደው፣ ወደ አላህ ዘንድ ማለት። አይ ወዴት ትሄዳላችሁ አይደለም። ስለዚህ ከአርሽ በላይ ትሆኛለሽ ማለት ነው። አላህ ከአርሽ በላይ ነው ያለው። አንቺም ከአርሽ በላይ ትሆኛለሽ። ስሞጂ ላ አይደለም ከአርሽ በላይ ሳይሆን እኔ የምጠይቀው ነገር ምንድነው? እስልምና ይሄም እንደይባለው ክርስትና እምነት ጌታ ሞቶ በ3ኛው ቀን ተነሳ ይባላል አይደለ? ስለዚህ ይሄስ እንዴት ነው አልገባኝም፣ ንገረኝ እስኪ። እሱን በደንብ እንድንግባባ ሞትን እንዴት ነው የምትረጂው ያልኩሽ ለዛ ነው። ለምሳሌ ከሞቱ ሰዎች ምንም አይሰሙም አይለሙም አያውቁም ብለሽ ነው የምታምኚው? አዎ በቃ የሰው ልጅ ከሞተ ብዬ ነው የማምነው። ጎበዝ። ሰላት ትሰግጃለሽ አይደለ? በመሐመድ ላይ እንትን ታወርጃለሽ? ሰላዋት አወርዳለሁ። ታወርጃለሽ? ለምንድን ነው ሰላዋት የምታወርጂው? ሰላዋት ማወርደውማ በነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ላይ ሰላዋት እዝነት እንዲወርድላቸው እሳቸው ለኛ ብዙ ነገር ስላደረጉልን እዛ ላይም ደግሞ መልሳል አይመልስም። ሰላዋት ስታወርጂ መሐመድን ሰላዋት ስታወርጂበት እሱ ምላሽ ይመልሳል አይመልስም? አይመልስም። አላህን ለአላህ መሐመድን ለአላህ ተናግርኮ ይመልሳል። መቃብር ውስጥ ሆኖ ሰላት ባወረድሽበት ቁጥር እሱም ደግሞ ሰላትሽን ምላሽ ይሰጣል። ለአንድ እንግዲህ በቢሊየን ሙስሊም በደንብ ላስረዳሽ። በቢሊየን ሙስሊም አለ። እናንተ ሰላም ባላችሁት ሁሉ የእናንተን እየሰማ ሰላም አለይኩም ብትዩ ወአለይኩም አሰላም ወበረከቱ ብሎ እሱ ምላሽ ይሰጣል። መቃብር ውስጥ ሆኖ አሳይሻለሁ። እሱ ሐዲሱን አዘጋጅልኝ። እናንተ ማወቅ ስለፈለኩኝ እኔ። ስለዚህ አሁን ሞት የሚለውን በዚህ አንቺ ነብይሽ ጋር እንደዚህ እንዳለ ከጠቆምኩሽ ሞተ ተብሎ እንኳን ያንቺን በቢሊየን ሙስሊም እየሰማ ፍጡር ብቻ የሆነው በደንብ አስበይ። ፍጡር ብቻ የሆነው አምላክ አይደለም ብለሽ የምታምኚው መሐመድ እንኳን ኢምቢሊየን ሙስሊሞችን እየሰማ ምላሽ የሚሰጥ ከሆነ ስለዚህ ሞተ የሚባለው ምንድን ነው ካለ እሱን ያዝ አድርጊው። አልሞገትሽም እዛ ላይ። ሁለተኛ አንድ ልጨምርልሽና ወደ ራሴ እመለሳለሁ። ሱረቱ በቀራ ላይ
54 ላይ ሙታንን ሙታን ናቸው አትበሉ ሕያው ናቸውና ይመገባሉም ይላል። ስለዚህ ሙታኖች ራሱ ሙታን አይባሉም ሕያው ናቸው ማለት ነው እንደ ቁርአን። ይሄንንም ያዝ እናድርገውና ወደኛ ስትመጪ ግን ሞት ማለት ምንድነው መሰለሽ? ሞት ማለት እንደኛ ይሄን ሞት ማለት ይሄ አካል ቢሆን እቺ ነፍስ ብትሆን እቺ ቢጫ መታያት ሞት ማለት እነኚህ ሁለቱ መለያየት ነው። እንዲህ ሁለቱ አብረው ሲሆኑ ነፍስና ስጋ ማለት ነው። ነፍስና ስጋ ሁለቱ አንድነት እኛ ያለን። ሞት ማለት ደግሞ እቺ ነፍስ ነች፣ እቺ ስጋው እንዲመለያየት ሞት ተብሎ ይጠራል። ስለዚህ ክርስቶስ ሲሞት ነፍስና ስጋው ተለየ። ሞተ ማለት ስጋው ከነፍሱ ተለየ ማለት ነው። መለኮት ግን የሚሞት አይደለም። መለኮት እስቲል በስጋውም አለ በነፍሱም አለ። መለኮት በሁሉ ያለ ነው። ሞት ተብሎ የሚጠራው ነፍስና ስጋ መለየት ነው። ነፍስና ስጋ መለየት ከሆነ መለኮት ተብሎ የሚጠራው ሞት ተብሎ የሚጠራው ነፍስና ስጋ መለየት ከሆነ መለኮት በሁሉ የሞላ በሁሉ ያለ ከሆነ ከነፍሱ ጋር አለ ከስጋው ጋር አለ። ስለዚህ መለኮት ሁሉን አዋቂ ነው፣ ሁሉን ተቆጣጣሪ ነው፣ ሁሉን ጠባቂ ነው። ስለዚህ በስጋ ሲሞት በስጋ መቃብር ውስጥ ሲገባ ስቲል መለኮት አብሮታል። መለኮት ስላልተለየ ሞት ማለት መለኮት ከስጋ መለየት ስላልሆነ፣ በነፍስ ደግሞ ወደ ወይን ሄዶ ሲሰብክላቸው ላሉ ሲያስተምራቸው መለኮት ከነፍሱ ጋር አብሮ አለ። ስለዚህ ማን ነበር ዓለምን ሲጠብቅ ሲያስተዳድር የነበረው? ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 17 ላይ አባቴ እስከዛሬ ይሰራል እኔም እሰራለሁ እንዳለ ክርስቶስ እርሱ ሲጠብቀን ሲያስተዳድረን በመለኮቱ ሲጠብቀን ሲያስተዳድረን አባት አለ። ኦኬ ቴንክ ዩ ሎክ። ስለዚህ መለኮት ላፍታ ላይን ጥቅሻ እንኳን የሚደክምበት የሚያርፍበት የሚያይሰራበት የለም። ስለዚህ በመለኮቱ ሲጠብቀን ነበር። በስጋ ሞተ፣ በመንፈስ ሕያው ሆነ ብለን ነው የምናምነው። ይኸው ደግሞ አንድ ነገር ማለት እናንተን ለምሳሌ ሊያስተምር መሰለኝ ሞትን ለማስተማር ነው የሚለው። እንግዲህ የሆነ ቴሌቪዥን ላይ ምናምን ይለቁታል እሱ ሙቶ ምናምን እያሉ እና ሊያስተምር ከሆነ እንዴት ፈጣሪ ሙቶ ለማስተማር እዛ ከመሄድሽ በፊት ሞት ኮንሰፕቱ ዓለምን ማን ነው የሚጠብቀው ምናምን የሚለው በደንብ ገብቶሻል? አልገባኝም፣ ጭራሽ አልገባኝም። ምክንያቱም ምኑን ያልገባሽ? ያልገባኝማ ፈጣሪ አባት አለው እንዴ ሌላ የሚጠብቅ? እዛ ከመሄዳችን በፊት ስለዚህ ሞት የሚለው ኮንሰፕቱ በደንብ ተረድተሽዋል? ሞት የሚለው ገባኝ። መልካም። ስለዚህ ሞት የሚለው ከገባሽ መጥፋት እንዳልሆነ አንድ አካል ሞተ ሲባል አያውቅም በቃ ጠፍቷል የሚል ኮንሰፕት እንዳልሆነ በደንብ ከገባሽ መስሎት ምንድነው መለኮት የተዋሃደው ግው ቃል እንደመሆኑ ስለዚህ ሞት ማለት ስጋና ነፍስ መለየት ብቻ እንደሆነ እሱ ላይ ተተግባባን። አባት አለ ወይ? እሱን ላስረዳሽ ይችላል። ጥያቄሽ አባት አለ? መልካም። አባት ስትይ ምንድነው? እንዴት ነው አይምሮሽ ላይ የሚመጣው አባት ስትይ ምንድነው? አባት ማለት ኢየሱስ ክርስቶስ ወደ አባቴ ሂዱ እኔም ወደ አባቴ ነውና የሚሄደው። ያ አባት እንዳለው አውቃለሁ እናምናለን። ግን አባት ስትይ አይምሮሽ ላይ ምን እየመጣብሽ ነው? አባት ማለት ከሱ በላይ ከሆነ እሱ ጌታ ነው። ክርስቶስ ኢየሱስ ጌታ ነው። አባቱም ጌታ ነው። መልካም እሺ። ቁርአን ያላቃል ብለሽ ታምኛለሽ አይደለ? ቁርአን መልካም ያላቃል ፍጡር ነው ወይንስ ፍጡር አይደለም? መሐመድ እንደሚፈር ቁርአን ያላቃል። ቁርአንማ የአላህ ቃል ነው። ፍጡር ነው ፍጡር አይደለም? ቅዱስ በእጅ ብዕር ተጽፎ ምናምን አይደለም። ጥያቄ አይደለም እሱ። ፍጡር ነው ፍጡር አይደለም ማለት ፍጡር ከወደ አላህ ዘንድ የመጣ ነው የተላከልን ለኛ። ፍጡር ነው ሩህ ነው ሩህ አለው ማለት ነው ማለት ነፍስ አለው ነው። ፍጡር አይደለም። እኔስ በቂያማ ቀን ያማልዳችኋል አይደለ? አይዋ
ጎበስ ይህንን ያዝ አድርገው። አሁን በኋላ አስረዳሻለሁ። ክርስቶስ የአብ ልጅ ነው። የአብ የባህሪ ልጅ ነው። የባህሪ ልጅ ነው ማለት ምን ማለት ነው? ከእርሱ የተገኘ ከእርሱ የተካከለ ከእርሱ የተወለደ ስንል በስጋና በደም እንዳታስቢ። ምንድን ነው ልጅ ብለሽ ስታስቢ አባት ምንድን ነው ስልሽ አንዱ የሚበልጥ አድርገሽ እያስብ እንደዛ እናምንም እኛ። አባት ልጁን እንደሚበልጥ በሰውኛ አንዱ በፊት የነበር በኋላ ያኛው የተገኘ በዘመን በጊዜ በፍቃድ በስልጣን የማይቀዳደሙ የማይበላለጡ አንዲት ፍቃድ አንዲት ስልጣን ያለቻቸው ከአብ የተገኘ ስንል የአብ የባህሪ ቃሉ ነው። አንቺ ቁርአን የምትዩ የአላህ ቃል ነው፣ ከሱ የተገኘ ነው። ፍጡር አይደለም፣ ቁርአን ግን ይባላል አልሽ። እኛ ደግሞ ከአብ የተገኘ የአብ የባህሪ ቃሉ የአብ የባህሪ ልጁን ምን ብለን ጠራን? ወልዳል ነው። በስጋ ይገለጣል። እሱ በስጋ ሲገለጥ ደግሞ ምን አል ነው? ክርስቶስ አል ነው። ስግው ቃል ማለት ነው። አንቺ ደግሞ የአላህን ቃል ምን አልሹ? በወረቀት ቁርአን ላይ ሲገለጥ ቁርአን ብለሽ ጠራሹ። እኛ ደግሞ የአብ የባህሪ ቃልን የአብ የባህሪ ልጅን በስጋ ሲገለጥ ስጋን ተዋህዶ ሲገለጥ ምን አል ነው? ክርስቶስ ብለን ጠራ ነው። ክርስቶስ ማለት ስግው ቃል ማለት ነው። ስጋን የተዋሃደ ቃል ማለት ነው። አስቀድሞ ቃል ብቻ ነበረ፣ ስጋ አልነበረው። ነገር ግን ሁሉን ከፈጠረ በኋላ ነቢያትን ልኮ በነቢያት ሲናገረን ከቆየ በኋላ ዕብራውያን 1 ከቁጥር 1 ጀምሮ እንደሚናገረው እግዚአብሔር በብዙ አይነትና በብዙ አይነት ጎዳና ለአባቶቻችን በነቢያት ሲናገር ቆይቶ የዘመኑ መጨረሻ በልጁ ተናገረን ይላል። በልጁ እንዴት ተናገረን? በመጀመሪያ ሁሉን የፈጠረው በዓለም የነበረው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ስለዚህ ያ ቃል ስጋ ተዋህዶ ሲገለጥ አስቀድሞ በእግዚአብሔር መልክ ሲኖር የነበረው ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ሳይቆጥር የባህሪያውን መልክ ይዞ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። ፊልጵስዩስ ምዕራፍ 2 ከቁጥር 5 እስከ 8 ማለት ነው። ስለዚህ አስቀድሞ በእግዚአብሔር መልክ ብቻ ሲኖር የነበረው የባህሪ ልጁ በስጋ ተገለጠ። በስጋ ሲገለጥ ስግው ቃል እሱ ማን ተብሎ ተጠራ? ኢየሱስ ተብሎ ተጠራ። ስለዚህ ከአብ እንደመገኘቱ ምን ብለን እንጠራዋለን? የአብ ልጅ፣ የአብ የባህሪ ቃል ብለን እንጠራዋለን። ስለዚህ ልጅ ስንል በደም እና በስጋ እንደሚወለዱት አይደለም። ይህንንም ዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 12 ላይ እኛን እንኳን የጸጋ ልጅነትን ሲሰጠን ምን ይላል? ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው፣ ይህም ከደምና ከስጋ አይደለም ይላል። የእኛ የጸጋ ነው፣ እሱ ግን የባህሪ ነው። እኛ በመሰጠት ነው። እሱ የባህሪ መሆኑን ደግሞ ዕብራውያን ምዕራፍ 1 ላይ ከቁጥር 3 አካባቢ ዓለማትን በፈጠረበት በልጁ እርሱ የክብሩ መንጸባረቅና የባህሪው ምሳሌ የምኑ ባህሪ የባህሪው ምሳሌ ሆኖ ይለዋል። ስለዚህ እርሱ የባህሪው ነው፣ የባህሪ ልጅ ነው። እኛ የጸጋ ነን። ስለዚህ የባህሪው ልጅ ስንል ከእርሱ የተገኘ ያለ ዘመን መቀዳደም፣ ያለ ፍቃድ ልዩነት፣ ያለ ስልጣን ልዩነት ከእርሱ የወጣ ከእርሱ የተገኘ ቃሉ ስልሽ እንደኔ ድምፅ አይደለም። የፈጣሪ ቃል መፍጠር የሚችል ነው፣ ማድረግ የሚችል ነው፣ መስራት የሚችል ነው፣ አካላዊ ነው፣ ፐርሰን ነው፣ እኔ ማለት የሚችል ነው። እርሱን ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። እናንተ የአላህን ቃል ምን ብላችሁ ትጠራላችሁ? ቁርአን ብላችሁ ትጠራላችሁ። ፍጡር አይደለም በቂያማ ቀን የገረጣ ሰው ሆኖ የአላህ ቃል ምልጃ ሊያቀርብ ይመጣል ብላችሁ ታምናላችሁ? በደንብ አስተዊ። እናንተ የአላህ ቃል ቁርአን ራሱ ፍጡር ያልሆነው በቂያማ ቀን በጣም ብዙ እንደ ወፍ ግሪሳ ሆኖ ሊያማልድ ይመጣል ብላችሁ ታምናላችሁ እናንተ። እኛ ደግሞ የአብ የባህሪ ቃሉ ገና ይመጣል ወደፊት ሳይሆን በስጋ መጥቷል፣ ተገልጧል፣ ታይቶ ተዳሶ በስጋ ሁሉን ፈጽሞ ሞትን በሞቱ ሽሮ ተነስቷል። ዳግም
በሙታንና በሕያዋን ሊፈርድ ይመጣል በክብር ብለን እናምናለን። ስለዚህ እኛ ጋር እንደዛ ነው። ዘቢባ ኦኬ። ስለዚህ አንቺ የአላህን ቃል ቁርአን ብለሽ ትጠሪያለሽ፣ ፍጡር አይደለም። ቂያማ ቀን ያልገባኝ ነገር ማለት አሁንም አልተገለጸልኝም። ምክንያቱም ማለት ኢየሱስ ክርስቶስ የድንግል ማርያም ልጅ ነው አይደለም? በእኛ ሃይማኖት አላህ አይወልድም አይወለድም፣ ፍጹም አምሳያም የለውም ወንድም። በቃ አላህን የሚመስልም የለም። በቃ ይሄ ነው የምትለው ማለት መልኩ ደግሞ ለምሳሌ የድንግል ማርያም ፎቶ ይሰቀላል፣ የሚካኤል ምናምን የሁሉም ፎቶ ሊሰቀል ይችላል። ለምን የጌታን ስዕል ራሱ አለ፣ ስዕል አድኖ አይደለ? ያን ስዕል ራሱ ሀታ የሚወስነው አይደለም። በእንደዚህ አይነት መልክ የሚገለጽ አይደለም አላህ Subhanahu Wa Ta'ala። በቃ ምንም አይነት አምሳያም የለውም። አላህ አይወልድም አይወልድም ቁል ሁወላሁ አሐድ ላይ ማለት ነው። አሁን እሱ ደግሞ ሆናል መሰለሽ ክርስቶስ የተገለጠው ዕብራውያን ምዕራፍ 2 ላይ ቁጥር 14 ላይ የያዘው የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ይላል። የአብርሃምን ዘር ስለያዘ አንቺ እንዳልሽው በሰው አምሳል ይሳላል ስሉ። ምክንያቱም የያዘው የአብርሃምን ዘር ነው። በስጋ የተገለጠው የያዘው የእኛን የባሪያውን ስጋ ስለሆነ በባሪያው ስጋ ስለተገለጠ የተገለጠው የያዘው የአብርሃምን ዘር ለምንድን ነው የያዘው ሲባል የዲያብሎስን ስራ ለማፍረስ ነው። አንድ የሚታርጉ ይደርባል። የማን ስራ ለማፍረስ? የዲያብሎስን ስራ ለማፍረስ ነው። ሞትን በሞቱ ለመሻር ነው። የዲያብሎስን ስራ ለማፍረስ የያዘው የአብርሃምን ዘር በስጋ ተገለጠ። ክርስቶስ የኔንና ያንቺን አክብሮ ስለፈጠረን በስጋ ተገልጦ የዲያብሎስን ስራ ሊያፈርስ በስጋ ተገለጠ። ፊልጵስዩስ ምዕራፍ 2 ላይ ቁጥር 5 ላይ አስቀድሞ በእግዚአብሔር መልክ ሲኖር የነበረው የባሪያውን መልክ ያዘ፣ በምስሉ እንደ ሰው ተገኘ ይላል። የባሪያውን መልክ ያዘ የኛ በምስሉም እንደ ሰው ተገኘ ይላል። እንደ ሰው ተገኘ ስላከበረን ያ አብ የባህሪ ቃሉ የአብ የባህሪ ልጁ የኛን የባሪያውን መልክ ያዘ፣ የባሪያውን ስጋና ደም ተዋሃደ። የእናንተ ግን አላህ ቃሉ ቁርአን ላይ ሲያርፍ ቁርአኑ ደግሞ ቆዳ ላይ ለምሳሌ ሞተ የከፍት ቆዳ ላይ ሲያርፍ ያ የሞተ ቆዳ ላይ ዳዝማተር ብዙም እንትን አላላችሁ፣ አልጨነቃችሁ። ቁርአን ወረቀት ላይ ሲያርፍ ብዙም አልከበዳችሁ። ወረቀቱ ከጊዜ በኋላ ነው የመጣው አይደለ? አንድ ምነግር ነገር ማለት መቼም ትልቅ ሰው ነህ። አንደኛ ለኔ በጣም ትልቅ ሰው ነህ፣ አከብርሃለሁ ልክ እንደ አባት አድርጌ ማለት ይሁኑ። በቃ ስለ እስልምና መጣህበትም አልመጣህበትም አንድ አላህ ብቻ ነው የሚያውቀው። ሁላችንን መጨረሻ ወይ ወረቀት ላይ ያርፋል አይደለ? ክብር ማለት እኔ ጋር አሁን ስታወራ እኮ ገብቶኛል። እኔ ጋር ስታወራ ራሱ ለማስረዳት ማለት ክብር የሚባል ነገር የሞት ምን ያለ ማለት በፊት የሆነ አዳምጪ እሺ። እኛ በስጋ ተገለጠ ብለን እንላለን። እናንተ ግን ቆዳ ላይ ተገለጠ ያለ ቃል ቆዳ ላይ ያረፈ ትላላችሁ። ያ ቆዳ ምን ሊሆን ይችላል? የከፍት ቆዳ ላይ ይጻፋል። ብራና ላይ ሲጻፍ በፊት ቆዳ ላይ ነበር የሚጻፈው። አሁን ነው ወረቀት የመጣው ከጊዜ በኋላ። ድንጋይ ላይ ቴምር እንትን ዘንባባ ቅጠል ላይ ምናምን ነበረ ቁርአን በፊት የተጻፈው። አረ ለምን እንደው መሬት ላይ ራሱ ለምን አይወድቅም? አንተ በጣም እንትን ለማለት ስለማጣጣል ነገር ስለምትፈልግ ነው። ችግር የለም እኮ አዳምጪ። ስለዚህ ያላ ቃል እነኛ ላይ ሁሉ አርፏል። ፍጡር አይደለም ትያለሽ አንቺ። እኛ ግን ከምንም በላይ ከየትኛውም ፍጡር በላይ አክብሮ አልቆ የፈጠረን እኛን ነው። በእኛ አልቆ ባፈጠረው የአብ የባህሪ ቃሉ ተገለጠ በስጋ which one is best? የበግ ቆዳ ላይ ማረፍ ይሻላል ወይንስ ባከበረው በሰው ስጋ መገለጡ? እሱን ላንቺ ልተወው እና አንድ የምነግር ነገር ማለት ታውቃለህ? አንዴ ላንቺ ልተወው እና እሱን። ስለዚህ ክርስቶስ ሁለት ልደቶች አሉት። ቅድመ ተዋህዶ ከአብ ያለ እናት ተወልዷል። ጊዜ ተዋህዶ ደግሞ ከእመቤታችን ሲጸነስ ከዛ በኋላ ከእሷ ያለ አባት ተወልዷል። ስለዚህ ሁለት ልደቶች አሉት ብለን ስለምናምን በስጋ ከእሷ ተወልዷል። አስቀድሞ ግን ከአብ የተወለደ ነው።
የአብ ፍጡር ታመልካላችሁ። ፍጡር ለምን ይመለካል? ፈጣሪ እኮ ራሱ ፈጣሪ ነው። እንዴት ከድንግል ማርያም የተወለደ እንዴት ታመልካላችሁ? ድንግል ማርያም የኛ መይረም ማለት መይረም ደግሞ ኢሳ አለይሂ ሰላም ናቸው የተወለዱት። አንቺ መይረም አይደለችም። መልካም እሺ፣ እኛ የምናመልከው ሰማይና ምድርን የፈጠረ ኤፌሶን ምዕራፍ 2 ላይ ቁጥር 10 እንደሚናገረው እኛ ፍጥረቱ ነንና እንመላለስበት ዘንድ አንድ የሚታርጊ እኛ ፍጥረቱ ነንና እንመላለስ ቁጥር 10 ኤፌሶን 2:10 እኛ ፍጥረቱ ነንና እንመላለስበት ዘንድ በክርስቶስ ኢየሱስ እንደተፈጠርን ይናገራል። ኦኬ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በኢየሱስ ክርስቶስ ተፈጠርን። አዎ ፍጡር አናመልክም። እኛ ፍጥረቱ ስለሆንን የተፈጠርነው በክርስቶስ ነው። ቆላሲያስ ምዕራፍ 1 ቁጥር 15 ላይ ቁጥር 15 እርሱ የማይታይ አምላክ ምሳሌ ነው። የሚታዩና የማይታዩም ዙፋናት ቢሆኑ ጌትነት ወይንም አለቅነት ወይንም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። በማ በክርስቶስ ሁሉ በእርሱ ተፈጥረዋል። ሁሉ በእርሱ ሆነ ስለሚል ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ ሁሉ በእርሱ ተፈጥረዋል፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይላል። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ስለዚህ ሁሉ የተፈጠረው ጭንቅላት የሌለው አላህንም የፈጠረውን ሙሐመድ የፈጠረው ኢየሱስ ነው። አላህ አምሳያ የለውም። አምሳያ የሌለው ግን ለምንድን ነው? እጅ አለው፣ እግር አለው አይደለ? ዘቢባ አደብ የሚባል ነገር ትንሽ አላህ ጭንቅላትና አንገት ይኑሮ አይኑሮ አይታወቅም። ስለዚህ እንዴት አምሳያ የለውም? አንተ ትንሽ ስብዕና የለም። ፈጣሪ እኮ ነው። አላህ አይወልድም አይወልድም ብሎ ነገርሽ። አይወልድም አይወለድም፣ ፍጹም አምሳያም የለውም። ወንድም ይሄ ስዕል አድኖ እኮ በስዕል ለምሳሌ ማለት ወላሂ ለአዚም ጌታ ብላችሁ የኔ ወንድም እኔ እንጃ የኔ ወንድም ራሱ ቢታይ አብሮ ቢታዩ ራሱ የኔ ወንድም ይበልጣም ብዬ ነው የማስበው። በስዕል እንኳን የገለጻችሁት እኮ ነው ፈጣሪ በስዕል ማለት የሆነ ስዕል የውጭ ሀገር ስዕል ነገር ነው። ቢስሚላህ አረ ይሄ ውሸት እናንተ እኮ የተፈጠረ ነገር እና እናንተ እኮ የተፈጠረ ነገር እና ሰማላ አደምን አላህ በመልኩ ኧረ ጉድ። ኦኬ አሁን አለ አላህ አደምን በመልኩና በቁመቱ 60 ክንድ አድርጎ ነው የፈጠረው። ፊቱም ደግሞ አላህና አደም ይመሳሰላሉ። በጭንቅላት ግን ላይመሳሰሉ ይችላሉ። አላህ ጭንቅላት እንዳለው ገና ስላልተረጋገጠ ወይን ተቆርጧል። አንብበው ወይን ይላል when any of one you fight with his brother ይላል። ማናችሁም ከወንድማችሁ ጋር ስትጣሉ he should avoid his faces ፊቱን መምታት እንትን በሉ ተከልከሉ። for Allah created Adam in his own image ምክንያቱም አላህ አደምን በመልኩ ስለፈጠረ የለም አታንብብልኝ። እንደዚህ የሚባል ነገር የለም። ቁርአን ነው አልኩ አይደለም እንዴ? ለኛ ምስክራችን ቁርአን ዘቢባ እየሰማች ነው። 26:12 ሳሂህ ሙስሊም 26 ዘቢባ እየሰማች ነው። አለ የለም አሊሻ ዘቢባን አንዴ ማስተካከያ ልስጣት። ከዛ በፊት አለ የለም ምንድን ሐዲሶች ይሄ ሐዲስ አለ የለም? የትኛው ሐዲስ? ሳይ ሙስሊም خلق አደም على ሱረቲ የሚለው አለ ግን የለም እያለች እየካደች ነው። አለ እሱ ላይ ነው ፖይንት ልሰጣት። ዘቢባ ይኸው እነሱ ይመሳሰላሉ ስላልከኝ ነው።
ዋናው ተረጓሚው ነው። እዩ ተረጓሚው ነው። ቅድም አሁን እፎይ ምን እያለሽ ነው? ኢየሱስ ሙቶ በነበረበት ሰዓት ማን ነው ሲያስተዳድር የነበረው ስትዩ? ፕሊስ ባይ ተረጋጋ። ጠየቅ ትመልሳለህ። ኤኒዌይስ አንዴ ልጨርስና ዘቢባ ላይ ማለት አንተ እፎይ ያውራ እሱ ያውራ ችግር የለም። አንዴ ልጨርስ። አንቺ ጋር አዳምጪኝ። አላጃለ ነው እንዴ ይሄ ልጅ አላህ አይወልድም አይወለድም ፍጹም አምሳያ የለውም ወንድም ማለት ነው። ማንንም አይመስል ነገር የለንም። እጅ አለው እግር አለው አይን አለው ጥርስ አለው አይደል ማለት አለው የለውም? እሺ እጅ አለው የለውም? አላሁ አለም አንድ አላህ ብቻ ነው የሚያውቀው። መልሴ ይሄ ነው በቃ አላሁ አለም አልኩ። አይ እግር አለው የለውም? አላሁ አለም። ስለዚህ አታውቂም አምላክሽን። ቴንክ ዩ። እጅ ኑራ አታውቅም አለው ብልሽስ ትሞግችኛለሽ? እጅ አለው የታየው ማስረጃ? እሺ ጭንቅላት አለው የታየው? አንተ አላህ አይወልድም አይወለድም ፍጹም አምሳያ የለውም ወንድም ማለት አንዴ አሊሻ ቆይ አንዴ አይወልድም አይወለድም ብሎ የተናገረው ሴጣን ነው። የሴጣን ምስክር አታስተጋቢ ደጋግመሽ። ሱረቱ ጂን ላይ ቁጥር 3 ላይ አላህ አይወልድም አይወልድም ያሉት ጂኒዎች ናቸው። ክርስቶስ ደግሞ የጂኒን ስራ ሊያፈርስ ነው በስጋ የተገለጠ። እግዚአብሔር ልጅ ተገለጠ የጂኒን ስራ ለማፍረስ ያጋንንት ስራ ነው። ይሄው ለሳይፋ ጂኒ የፈለከው ነገር አንተ ትችላለህ። ይሄው ቁርአንሽ ወይ ከፍ አድርገው ላንብቦ ሱረቱ ጂን ቁጥር 3 73 72 ቁጥር 3 እሱ ልክፈትልህ። ይሄ የእጁ ነው። እሺ 73 ልክፈትልህ። የእጁ የእጁን ነው የከፈትኩልህ። ይሄኛው ማለት እጅ አለ የሚለው ኦኬ። ኢብሊስ ያልሽ አዳምጪ። ለኢብሊስ አላህ እንደዚህ ብሎ ይነግረዋል፣ እጅ አለኝ ብሎ ይነግረዋል። ታምኛለሽ? ኢብሊስ ወይ በሁለት ልጆች አዳምን በፈጠርኩት ለምን አታምንም ይለዋል። ታምኛለሽ አንቺ? ወይንስ እንደ ኢብሊስ አላምንም እጅ የለውም ትያለሽ? ይኸው ላንብብልሽ። ለፈጠርኩት ለምን ቆይ የመለስኩልሽ እኮ ጥያቄን በመጀመሪያ መልስልኝ። አላህ ሁለት እጅ ያለው የለውም? ጥያቄን በመጀመሪያ ለኔ መልስልኝ። ጥያቄሽን እኮ እየመለስኩ ነው። አላህ ሁለት እጅ ያለው የለውም? ይሄ ለማንኛው ጥያቄ መልስ ነው ማለት ለማንኛው ጥያቄ መልስ ነው። አሁን ይሄ አላህ ሁለት እጅ ያለው የለውም? ሚዩትማ አታድርጊ። ማንም ሳያደርግሽ ቅድም ሚዩት አደረጋችሁኝ እያልሽ ነበር። አሁንማ እሺ አይደለም። አላህ ሁለት እጅ አለው የለውም? እሺ አይው አላህ Subhanahu Wa Ta'ala መቼም እኛም ፈጥሮን አይደለም እንዴ? እሺ እኔን ሁለት አይን አለኝ፣ ሁለት ጆሮ አለኝ፣ ሰማይ አላህ ማለት ሁሉን ነገር አድርጉልኛል እንዴ? እሱ ምንም አይነት ነገር ለማድረግ እንዴት አንተ ስታስበው ቅንጭላት የለህም እንዴ? አላህ ሁለት እጅ አለው የለውም? አለው ልበልህ ወይስ የለውም? እንትን ትጠብቃለህ ከኔ? አምላክሽን ንገሪኝ። አለው የለውም? ያንተ አለው የለውም? እባክህ አለው የለውም? አሁን መልሽልኝ። አላሁ አለም። ስለዚህ አምሳያ የለውም ብለሽ ደግመሽ እንዳታስገቢ። እኔም ሁለት እጅ አለኝ፣ አላህም ሁለት እጅ አለው። ቁርአንን ቀደም ሐዲስን ካድሽ፣ አሁን ደግሞ ቁርአንን ካድሽ። ይኸው ምን ይላል መሰለሽ? አላህም ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? አሁን ስኮራ ወይንስ ፊቱን ከትዕቢተኞች ነበርክን አለው ይላል። ይሄ ቁርአን ሱረቱ ሰጂድ ማነው ሱረቱ ሰዋድ ቁጥር 75 ላይ ማለት ነው። 38 75 ላይ አለልሽ። ይኸው በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ኢብሊስ? ይኸው ኢብሊስ ብቻ ቀረ ይላል። ከላይ ደግሞ አንበብሽ መላእክት መላውም በአንድነት ሰገዱ፣ ኢብሊስ ብቻ ቀረ፣ ኮራም ከካዲ ነበረ። አላህም ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? አሁን ከራ ወይስ ከበፊቱ ትዕቢተኞች ነበርክን አለው ይላል። ስለዚህ አምላክሽ ሁለት እጅ ያለው ሁለት እጅ ታሻል። ስለዚህ አሁን ይሄ መረጃ ብላችሁ አስቀምጣችሁት ነው አይደለ? አንደኛ ሶላት ስናደርግ በአንድ እጃችን ሻሃዳ እንይዛለን። በረዘነው ነው ይሄ የተበረዘ ቁርአን ነው። ይሄን እኮ እየነገርኩህ እኮ ነው። በአንድ እጃችን በቀኝ እጃችን ሻሃዳ እንይዛለን።
በሁለት እጆቻችን አላህን እንለምናለን። ሶስት እጅ ነው ያለሽ እንዳላ እጅ ነው ያለሽ። ኧረ እኔ መች ሶስት እጅ ነው ያልኩት። በአንድ እጅሽ ቁርአን ትይዣለሽ። ምንም ማብራሪያ የሚባል ነገር የለውም። አንደኛ የኛን እምነት ለማጣጣል ነው አይደለም እንዴ? ስለዚህ የኛው ውሸት ነው አይደል? የቁርአን ክፍል ውሸት ነው። አንተ በቃ አንተን የኛን እምነት ለማጣጣል ነው። ግን አንድ ወንድ እኔ ወንድነትን አንድ ነገር ልንገር። በቃ እናመሰግናለን። በቃ ውሸት ነው የቁርአኑ። አሊሻ አይ አላህ ሁለት እጅ አለው የለውም? አለው። ዘቢባ እየዋሸ ነው፣ እምነታችንን እያጣጣልክ ነው እያለች ነው። ስለ ዘይባ ሳይሆን ስለ እስልምና ነው የምናወራው። ኦኬ አላህ እግር አለው የለውም? እግር ባት አለው። እግርስ? እግር አልተገለጸልንም። ቂያማ ላይ ገሃነም ላይ አይረግጣትም? አልተገለጸልንም ማለት ምን ማለት ነው? እስኪ ምን ገባ? በቃ ምንም ሳታውቁ እንደምትጓዙ ስለ ላስረዳህ እኮ ነው። እኔ ላስረዳህ ነው። አልተገለጸም ማለት ብዙ ነገር ምክንያቱም ቁርአን ላይ ሁሉ ነገር ተዘርዝሯል ተገልጧል ነው የሚለው። እናንተ ግን አልተገለጸልንም እያላችሁ ነው። ቁርአን ግልጽና የተብራራ ነው አይደለ? አዎ ግልጽና የተብራራ ለነገሮች ሁሉ አብራሪ ነው። ሱራ 11 ሱራ 6 114 ሱራ 6 114 እስከ 115 ሱራ 12 ቁጥር 111 ላይ ግልጽ የተብራራ ሱራ 16 89 ላይ ግልጽና የተብራራ ሱራ 6 38 ግልጽና የተብራራ ነገሮችን ሁሉ አብራሪ አንድም አልተውንም ከሰማይ ከምድር እንደ ብናኝ የሚከብድ እንኳን ቢሆን በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። ታዲያ ሁሉ ግልጽና የተብራራ ከሆነ ምንድነው አልተገለጸ የምትለኝ አንተ? ከአላህ ጋር እየተጋጨህ እኮ ልመልስልህ። አሁን አንድ ሰው መጥቶ እኔን እፎይ ኪሱ ውስጥ ስንት ብር ይዟል ቢለኝ አልተገለጸልኝም ብል እንዳልያዝክ ነው የሚገልጸው? እኔ ስላልገለጽኩልህ አልተገለጸልህም። ትክክል አልተገለጸልኝም። ኪስ ይዘህ ሊሆን ይችላል፣ ግን ይዘህ ሊሆን ይችላል። አላህ ግን ምን ብሏል አልኩህ? ግልጽና የተብራራ ለነገሮች ሁሉ አብራሪ ነው። ቴንክ ዩ። ልምጣልህ ወደ ፖይንቱ። ቁርአን ሁለት አይነት ነው። አሃ ሁለት አይነት ብቻ? እሺ ቀጥል። ሙህከምና ሙተሻቢህ የሚባል የተብራራና የራስ ግጭት ነው እሱ። እኔ ከራሴ አልናገርም እኮ እኔም ከራሴ አልናገርም። ቁርአንህ ለነገሮች እየነገርኩህ ነው እኮ። እሱ ኮንትራዲክሽን ይባላል። ኮንትራዲክሽን ነው የጠቀስከው አንተ። የጠቀስከው ሱራ 3:7 ላይ ነው። ገና ሳትለው አውቀዋለሁ። ሱራ 3:7 ላይ ያለው ከሱራ 3:7 ላይ ያለው እየነገርኩህ እኮ ነው። ከሱራ 16:89 ላይ ሱራ 11 1 ላይ ከሱራ 12 111 ላይ ከሱራ 6 38 ላይ ከሱራ 6 ከ114 እስከ 115 ካሉት ከነኝና ከመሰሎቹ ጋር የሚጋጭ የሚላተም ነው። እሺ ልጠይቅህ። እኔ ጋር ቀጥል። አረቦች ምን ይላሉ? በምሳሌ ነገራቶች ይብራራሉ። ነገራቶች በምሳሌ ነው እና የሚብራሩት። ለምሳሌ አሁን አንተ እናት አለህ? ሱራ 16:7 እንዲሁም ደግሞ አላህ ምን ብሏል መሰለ? በምንም በፍጡር ምሳሌ እንዳትጠቀም ብሏል። አንድ ቁርአንህ። ሙሐመድ ደግሞ ግልጽ ተናጋሪ እንጂ በምሳሌ ተናጋሪ አይደለም የሚል አዲስ አለ። ሙሐመድ ግልጽ ተናጋሪ እኔ እየጠየቅኩ ጥያቄን ስጨርስ ትመልስልኛለህ። ጠየቀኛ። ሙሐመድ ግልጽ ተናጋሪ ተናጋሪ። ጥያቄውን እኮ ገና ጀመርኩት። አዲስ ጋር ልትጋጭ ነው፣ ከቁርአንህም ልትጋጭ ነው። ስትመልስ ታጋጨዋለህ። ስትመልስልኝ እንዲህ ስለሆነ ተጋጨ ትለኛለህ። መልሳለሁ። እኔንም ስማኛ። በምሳሌ ሚል የለማ ቁርአንህ ላይ ምሳሌ አትጠቀም ይላል። አንድ አይልም። በምንም እንዳልመስል ምሳሌ እንዳትጠቀም ይላል። ሐዲስ ጉዳይ ነው። ተናጋሪ እንጂ ምሳሌ ተናጋሪ አይደለም ይላል። ስለዚህ ለምን ነው ምሳሌ የምትጠቀመው? አስቀድሞ ነው። ምሳሌ እኮ ነው ያንተን እናት ነው ያነሳሁት። ፎር ኤግዛምፕል ጋር ከተጠቀመ እናትህን ታውቃታለህ አይደል? መቼም በሙት አልተወለድኩኝ። ቦርሳዋ ውስጥ አሁን ስንት ብር እንዳለ ታውቃለህ? ምን አገናኘው? ያገናኘውን ልንገርህ።
ፖርሷ ውስጥ ያለውን አታውቀውም፣ እናትህን ግን ታውቃታለህ። እሺ ቀጥል። እኛም አላህን እናቴ ቦርሳ ውስጥ ያለውን አለማወቅና እናቴ ቦርሳ ውስጥ ያለውን አለማወቅና አልተገለጸም ከሆነ በደንብ አስተውል። አላወቅኩምና አልተገለጸም ልዩነት አለው የለውም? አስረዳኝ። ላስረዳ። እሺ አላውቅም ከሆነ ሰንበዴ አላውቅም ካለ እውቀቱ የሚቆመው ተገልጾ፣ በደንብ አስተውል። ተገልጾ እሱ የእሱ እውቀት ውስንነት ሊሆን ይችላል። አላውቅም ወይም አልተገለጸልኝም ከሆነ ወደ ራሱ ይመጣል። አልተገለጸልኝም የምትለው ወደ እሱ የምትጠጋ ነች። እሱን አመላካች እንጂ ሌሎችም እንደ እስልምና አንድ ነን። የሆነ ነገር ላይ አዲሻ እንተራፍታ ታርገኛ። እሺ ስማኝ፣ አንተ አልተገለጸም ከሆነ ግን ሁሉንም ወክሎ የሚመጣ ነው። አልተነገረም፣ አልተባለም። በቁርአንም በሐዲስም በመዛቦቻችንም ይሄ ነገር የለም፣ አልተነገረንም ነው እኮ። እንደዛ ነን እኛ ሙስሊሞች አንድ ነን። አልተገለጸም ከተባለ ለሁሉም አልተገለጸም። ስለዚህ ያልተገለጸ አስተምሮ ለምን ተከተላለህ? ካለ በስጋ የተገለጠውን እግዚአብሔር ልጅ አትከተልም እንዴ? ያልተገለጸ ስለዚህ እኔ ብድግ ስለ ጭንቅላት ስትጠይቀኝ ብድግ ብዬ አለው ወይ የለውም እንድልህ ነው የፈለግከው። ባለፈውም ሁሱ ጋር እንዳደረጋችሁት። ግን እኛ እንደ ሙስሊሞች ለምንናገረው ነገር መረጃ እንፈልጋለን። ለምንናገረው ነገር ቆይ ትናንትና ደገሙት እኮ ኡስታዞች ሀባሽና ዋብያዎች የሁለቱን ዲቤት ጀምረው ሜቢ ነገ እንገባበታለን። በፈለክበት ሰዓት መምጣት ትችላለህ፣ ችግር የለውም። አይተዋል ሀባሽና ዋብያዎች የተወያዩትን ትናንትና አይቼዋለሁ። እሺ ምን ተረዳ? ከዛ መረጃ አድርገው ያመጡት የኔና የእሱን ውይይት ነው፣ ዲቤት ነው። መረጃ ዘው የመጡት ሁለቱም ይወያዩ የገቡት ቶፒኩም እሱ ትክክል ነው አይደለም ብለው ነው የገቡት። ከዛ በኋላ የመጣውም እኔ የጠየኩትን እሱ ይሄ መልስ መረጃ አለው የለውም የሚል ነበር ዲቤታቸው። ምን ተረዳ? ሲጀመር እኔ ከማታው የተረዳሁት ባለፈው አንተ ይዘህ የመጣኸው ሁሱ ጋር ስትወያይ ይዘህ የመጣኸው የክርስትና አስተምህሮትን ሳይሆን እዚሁ ሙስሊሞች ውስጥ ሰብ ዲቪዥን እዚሁ ውስጥ ያለን ክፍፍል ለማስፋት ኦር እዛ ውስጥ ያለ ክፍተትን ለመጠቀም ነው እንጂ ለምሳሌ በዛን ቀን ማሸነፍ መሸነፍ የሚባለው ነገር ቢኖርና አንተ ሁሱን አሸንፈው ቢሆን ሰው ወደ ክርስትና ሳይሆን ያን የሚመጣው ወደ ሱፊ ወደ አህባሽ ነው ማለት ነው። እኔ እኮ ፍጡር እንደሆነ እኮ አሳይቼ እኮ ነው የላኩት። አላህ ለዘመናት የምኮሩበትን እግር እንጂ ጭንቅላት እንዳለው እንዳሌለው ማያቅ ስንት አካል ታመልካለህ ብዬ ጠይቄው እንኳን አላቅም ብሎ የሄደ ኡስታዝ እኮ ነው። እኛ ሶስት አካል አናመልክም ሲል የኖረ የምታመልከው አካል ስንት ነው ብዬ ጠይቄው አላቅም ብሎ ነው የወጣው። ቁጥሩን ታውቃለህ? አንተ ያልካቸው አካላት በሙሉ አመልካለሁ። ስንት ናቸው? አላቅም። እኔ የጠቀስኩት ብዙ ነው የጠቀስኩት። ስንት ነው የምታመልከው? አላቅም። እነኛ አካላት የተገጣጠሙ ናቸው ወይንስ የተበታተኑ? አላቅም። አልተገለጠም ብሎ ከሄደ ነው። የምታመልኩት አካል አንድ ነው፣ ሁለት ነው፣ ሺህ ነው፣ ቢሊየን ነው፣ ማታቁ አልተገለጠም በሚል እግር እንጂ ጭንቅላት ይኑራ አይኑረው ማታቁ። ይሄንን አካል ሰው ገበያ ቢያወጣው እንኳን እንደ ባሪያ ግዙኝ ቢል እኔ እህት ብኖረኝና አላህ ለፍቅር ድንገት አላህን ሳላቀው በደንብ አስተውል። እናንተ የምታመልኩት አላህ እህትህን ለፍቅር ፈልጊያታለሁ ቢለኝ አላህ እንዴት በ100 ኪሎ ሜትር እየበረርኩ ነው የምሮጠው? ርቀቴን ማሰፋው ማለት ነው። እሱን ልመልስልህ። ባት ነው ጭንቅላት የሌለው አንገት የሌለው ልመልስልህ። ወረቀት ደግሞ ፊት ብቻ ያለው ልመልስልህ። የኔንም ስማኝ። ባት አለው ታፋ የሌለው የኔን ያክል እንኳን አድማጭ ሁን እንጂ እፎይ ማለት ነው። የኔን ያክል እንኳን አድማጭ ሁን። እሺ አላህ ሱብሓነሁ ወተዓላ በቁርአኑ ላይ ምን ይለናል? ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ ይላል። ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም፣ እውቀት በሌለህ ነገር ላይ አትቀጣጥፍ ማለት ነው። ዳይሬክት ትርጉሙ እውቀት የሌለህን ነገር አትቀባጥር። ኢነ ሰምዐ መስሚያ፣ ወልፉአደ ልብም፣ አጠቃላይ የአካላታችን ክፍሎች ተጠያቂዎች ናቸው። እንደው እኔ እንደ ወንድምነት የምመክርህ ይሄ አልተገለጸምና አላወቅኩም የሚለው ነገር ዲፊኒሽኑ ምንድን ነው?
አላወቅኩም ማለት ያ ነገር የለውም ማለት ነው እንዴ? ኢንዶኔዥያ የሚባል አገር አለ እንዴ ሲባል ኧረ እኔ አላቅም ካልኩኝ ኢንዶኔዥያ የለም ማለት ነው እንዴ? አይ ሊኖር ይችላል ላይኖርም ይችላል፣ ግን አልተገለጸም። ስላልተገለጸ ነው። ይሄን ካስተላለፍኩ ጥያቄ መጠየቅ ይቻላል? ልጠይቅህ በእናንተ ዙሪያ። እሺ ጠይቃለሁ። ልመልስልህ አንዴ። አልተገለጸም እና አላውቀውንም አለያሁንም። እኔ ጠይቀኸኝ እኮ ክርስትና ላይ አላቅም ልል እችላለሁ። መጽሐፉ ላይ ኖሮ ላላውቅ የምችላቸው ብዙ ጥያቄዎች ይኖራሉ። የሆነ ጥያቄ ጠይቀኸኝ ላላውቅ እችላለሁ። ተውቀትም ከፍለን ነው የምናውቀው እኛም። እሱም የሆነው ቅድም ላልከኝ ነው። ቆይ አልሻ አልተገለጸልኝምም ችግር የለውም። ሰውየው ራሱ ላይ ነው የሚቀራው ብያለሁ። አልተገለጸልኝም ካለ አልገባኝም አልተረዳሁትም እያለ ስለሆነ፣ አልተገለጸም ከተባለ ግን ኦልሬዲ በአስተምሮት ውስጥ የለም እያለ ነው። ቆይ ኢንተራፕተር በአስተምሮት ውስጥ ከሌለ ደግሞ ካልተገለጸ ጫላ መጣ፣ ኡስታዝ መሐመድ መጣ፣ ኡስታዝ ከድር መጣ፣ ኡስታዝ አሊሻ መጣ፣ ማንም ቢመጣ አልተገለጸም ነው መልሱ የሚሆነው። አልተገለጸም ከሆነ ደግሞ የምታመልኩት ነገር አታውቁትም። ስለዚህ ጭንቅላትን ብንጠይቅ ማንኛውም ኡስታዝ አሁን ሊመልስልን አይችልም። የሚመልስልን አለ ጭንቅላት አለው የለውም ብለን ብንጠይቅ ነው አልተገለጸም ነው አለ እሱ አልተገለጸም ብሏል። ሌላን ሰው አላህ ጭንቅላት አለው ወይ ብንል ምላሹ ምንድን ነው የሚሆነው? ምላሹ ልንገርህ። እሺ አዳምጠኝ መጀመሪያ። እሺ አልተገለጠምና አላውቅም የሚለውን አሁን እንዳልከው ነው። አንድ ሰው አላውቅም ካለ ፐርሰናሊ ነው ወደ ሰውየው ነው የሚመለሰው አይደል? ስለዚህ አላቅም የሚል ሰው ግን የተገለጸን ነገር የማያውቅ ሰው ከሆነ አንደኛ ለዲቤት ብቁ አይደለም። ይሄ ሰው ማወቅ ነበረበት። እንደዚህ ዲቤቶችና ውይይቶች ላይ መቅረብ ያለበት ሰው እኮ እውቀት ያለው ሰው ነው። የተገለጸለት ሰው መሆን አለበት ማለት ነው። ግን እንዳጠቃላይ ያልተገለጸ ስለሆነ እሱን ችግር የለውም። እሱም ጋር ስላልተገባባችሁበት ምናልባት እኔ ከሱ በታይ እሱን ላንግባባ እንችላለን። ጥያቄ ልጠይቅህ። መልሳለሁ ብለኸኛል እኮ ይመለሳል አለ ጭንቅላት አለ የለውም የሚለው ምንድነው መልሱ? አልተገለጸም የምትለውን ጥናት አድርግ ባባስ። ስለዚህ አላህ ጭንቅላት አለው የለውም ማንኛውም ኡስታዝ ቢመጣ የተለየ ምላሽ አይሰጠንም ካሁን በኋላ አልተገለጸም ከሚለው ውጪ። ነብይ ካልመጣ መቼም የሚመልስልህ የለም። ነብይ ካልመጣ የሚመልስልህ የለም። ስለዚህ ነብይ እስኪመጣ ጠብቃለሁ። እኛ አልከተልም እስልምናን፣ ምክንያቱም ያልተገለጸ አስተምሮ ለምን እከተላለሁ? ነብይ ደግሞ ከዚህ በኋላ አይመጣም። ቆይ አይመጣም ነብይ አይደል? የመጨረሻው ነብይ መደምደሚያ ማን ነው? ሙሐመድ። እናመሰግናለን። ኢሳ ተመልሶ ይመጣል የምትሉት ተረት ተረት መሆኑን መሰከርክ ማለት ነው። ኢሳ ነብይ ሳይሆን ግለሰብ ሆኖ ነው የሚመጣው። የመጨረሻው ነብይ ማን ነው ያለ? ግለሰብ። አንዴ አደረቡ። ስለዚህ በደንብ አስተውሉ። እኛ ጋር ሲመጡ ጭንቅላታቸው ምን ያህል እንደሚጠቀሙ እንዴት እንደዚህ ይሆናል? አምላክ እንዲህ ከሆነ እንዴት እንደዚህ ይባላል? እንዴት ሶስት አካል ይሆናል? አንድ መለኮት ሶስት አካል እንዴት ይባላል? ምናምን እናንተ የምታመልኩ ስንት አካል ነው? አልተገለጸም። ብዛቱ ስንት ነው? ባለፈው ኡስታዙን ጠይቄው አንተ የገለጽካቸው አካላትን በሙሉ እናመልካለን። ስንት ናቸው? አንተ የገለጽከው። እኔ ብዙ ጠቅሻለሁ። ስንት አካል ነው የምታመልከው? አልተገለጸም። ይሄንን ጭንቅላት ተሸክመው ነው አሁን እኛን ቻሌንጅ ሊያደርጉ የሚሞክሩት። ጥያቄ ልጠይቅህ። ይሄንን ጭንቅላት ነው አንዴ ሚት አድርጉ አንዴ ሚት አድርጊ ዘይባ የነቢያት አስተምሮ ነው የሚሉን። በደንብ አስተውሉ። ባለፈው ውይይቱ ላይ ዲቤቱ ላይ ለማሳየት የሞከርኩት የነቢያት አስተምሮ ነው ሲሉን ከ124,000 በላይ መልእክተኞች፣ ረሱሎች፣ ነቢዮች መጥተዋል ብለው ያምናሉ። ኢማጂን ወደ 124,000 ነው ያልኳችሁ። በእያንዳንዱ ሀገር ቋንቋ በጎሳዎች ተልኳል መልእክተኛ ብለው ያምናሉ። ሱራ 14:4 እንደሚናገረው። ታዲያ ስለ አላህ ምን ሰበኩ እነኚህ የመጡት ብለን ስንል አላህ ባት ነው፣ አላህ እግር አለው፣ አላህ እጅ አለው፣ አላህ ፊት አለው። አላህ አንገት አለው ወይ? አልተገለጸም። አላህ ጭንቅላት አለው ወይ? አልተገለጸም። አላህ ታፍ አለው ወይ? አልተገለጸም። አላህ ሆድ አለው? አልተገለጸም። አላህ ጨጓራ አለው? አልተገለጸም። አላህ አፍ አለው? ጥርስ አለው? አልተገለጸም።
እና አላህን ምንድነው ነቢያቶች 124,000 ምንድነው የሰበኩት? ባት እግርና እጅ። ወደ ጥያቄው እንግባ። 124,000 መጡ ብለው ይሄ ደግሞ የክፍል አካላት ግጥጥሞሹስ የተገጣጠመ ነው ወይንስ የተበታተነ ነው? አልተገለጸም። ታዲያ እንደ ቅርጫ ቤት ስጋ እጁ ዛጋ፣ እግሩ ዛጋ፣ ፊቱ ዛጋ ከሆነ እንዴት አንድ ብለህ ትቅጠራዋለህ? የተገጣጠመ ከሆነ ግራና ቀኝ ዛጋ የሚለውን ከየት አመጣኸው ነው? ዛጋ አሁን ያልካት ከየት መጣች? መልካም ያላ እጆቹ የተገጣጠሙ ናቸው ከሌላው አካሉ ጋር። ያንተ መልስልኝ መጀመሪያ ዛጋ ያልካትን ጥያቄ እኮ ነው ኡስታዝ። እኔም ጥያቄ እኮ ነው የጠየቅኩህ። ጠይቄው ነበረ። ዛጋ አድርገህ አገጣጥመህ ትገዛለህ አልከኝ። መልስልኝ እሱን። እጆቹ የተገጣጠሙ ናቸው። እነዚህ ሁለቱ እጆቹ የተገጣጠሙ ናቸው ከሌላው አካሉ ጋር። አላሁ አዕለም። እሺ እጆቹ የተበታተኑ ናቸው። አላሁ አዕለም። ስለዚህ ከሁለት አንዱ ነው የሚሆነው። ምን አለኝ? የተገጣጠመ ነው ወይ ስለው አላህ ነው የሚያውቀው። ይሄን ፍልስፍና ከሁለት አንዱ ነው የሚሆነው። ማን ነገረ? ከሁለቱ ውጪ ሌላ አማራጭ ትሰጠኛለህ አንተ? በደንብ አስበው። ስለው አላህ ነው የሚያውቀው። ከዚህ ውጪ ሶስተኛ አማራጭ ስጠኝ። እሺ ቤት ሰው ሲመጣ አላህ ያለ እውቀት አንናገርም። ሶስተኛ አማራጭ ስጠኝ። እሺ ለስተ ሶስተኛ መደማመጥ የሚባለው ነገር አለ። መጀመሪያ እድሉን ስጠኝና ከዛ ሶስተኛውን ልንገር። የአላህ እጆች ከዚህ ውጪ የሚሆኑበትን አማራጭ ሌላ ስጠኝ እኮ። ልሰጥህ እኮ ነው። አረበኛ ስለሆነ ቅድም አልተረጉምኩልህም እንጂ ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም፣ እውቀት የሌለህን ነገር አትቀጣጥፍ ይላል የኛ ቁርአን ማለት ነው። ስለዚህ ቅድም ጀምሬ አንዲት ፖይንት ላይ ነው ሮቴት ማድረግ ያስኩት እኔ አልተገለጸም የሚለው ላይ ማለት ነው። ስለዚህ የተለያየ ነው አይደለም፣ የተገጣጠመ ነው አይደለም። እና ምንድነው አልተገለጸም ነው መልሱ። አልተገለጸም። ወደ ጥያቄ እንግባ። ጥያቄ ልጠይቅህ እፎይ። አንዴ ልመልስልሽ። ስለዚህ አልተገለጸም ተዘጋጅቼ መታወቅ ጥያቄ አለ። ተዘጋጅቼ ጥሩ። እውቀት በሌለህ ላይ አታወራ ይላል። ስለዚህ እውቀት የሌለህ አንተ ነው የምትሆነው አይደለ? እኔን አይደለም መቼም። ምክንያቱም እነኛ የመሐመድ ተከታይ ከሆንክ ሳሂህ አልቡኻሪ 1913 ላይ እኔም ተከታዮቼም መሀይም ናቸው ስላለ እንደገናም ደግሞ ሱራ 7 157 158 እነኛ ዘንድ በአላህ ጭንቅላት ብለህ ባነሳው ጉዳይ አዎ እውቀት የለኝም። አንድ ጨርሰኛ። እንደገና ደግሞ ቁርአኑ ሱረቱ ዩኑስ ላይ ወይም 10ኛው ሱራ ቁጥር 94 ላይ የማታውቅም ብትሆን የእውቀት ባለቤቶችን ጠይቅ። ሙሐመድን የማታውቅ ከሆነ የእውቀት ባለቤቶችን መጽሐፍቱን የሚያነቡትን ጠይቅ ይለዋል። መጽሐፍቱን የሚያነቡት የእውቀት ባለቤቶች እነማን ናቸው ስንል ደግሞ ሱረቱ በቀራ ላይ 111 እስከ 113 ላይ አይሁድና ክርስቲያኖች መጽሐፉን የሚያነቡ እንደሆኑ አስቀምጦታል። እኔ ደግሞ ክርስቲያን እንደመሆኔ ስለዚህ ምን እባላለሁ? የእውቀት ባለቤት። ጠይቅ የተባልከው እኔን ነው። እንዲሁም ደግሞ ሱራ 16 ከቁጥር 43 እስከ 44 አሁንም የእውቀት ባለቤትን እንድጠይቅ እኛም ቁርአንን ሪከመንድ ያደርጋል። ወደ ጥያቄ ቀጥል። እሺ ጥያቄ ከመግባቱ በፊት ግን አንድ ጥያቄ ልጠይቀው እንደው ካላስቸገርኩት። አብሽር ጠይቅ። ያ እሺ ምንድነው መሰለህ ጥያቄ? ትክክለኛው መንገድ ችግር የለም አጭር ነች። ጥያቄ ምን መሰለህ? ትክክለኛው መንገድ ይምራችሁ ትላለህ እንዴ? ሱራ 34 24 ላይ እናንተ ወይንም እኛ በተሳሳተ መንገድ ውስጥ ነን በላቸው። ሙሐመድና አላህ እርግጠኛ ስላልሆኑ እናንተ እኛ በትክክለኛ መንገድ ውስጥ ነን በላቸው። አራላህ ጨርስ። ስለዚህ እናንተ ወይንም እኛ በተሳሳተ ወይንም በትክክለኛ መንገድ ውስጥ ነን በላቸው ብሎ ገና የሚጠይቅ ነው ሙሐመድ። አላህ እንደዚህ በል ብሎት ሱራ 1 ሱረቱል ፈቲሃ ላይ ቁጥር 6 ላይ ቢኒ ጥያቄን ጠይቅ። ቢኒ እያለ የሚጸልይ ነው አዳም። ስለዚህ ቢኒ ጠይቅ ስላልሆናችሁ በመንገዱ ላይ እናንተ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እውነት፣ ህይወት፣ መንገድ እኔ ነኝ ብሎ ማተም መጥቶልናል ክርስቶስ። እውነት ህይወት የሆነ መንገድ ክርስቶስ። እናንተ እርግጠኛ ስላልሆናችሁ ደግመህ እንዳትለው ማለት ነው።
አላህ ራሱ ገና ቀጥተኛው መንገድ እየጠየቀ ስለሆነ ያ ለማንኛውም እንደዛ ትበልሽ። ለማንኛውም ወንድሜ ልጠይቅህና አሊሻ የአላህ ጭንቅላት የብናኝ ያህል ክብደት እንኳን የለውም እንዴ ወንድማችን? አሊሻ ወጣ። አይ ምናልባት የብናኝ ያህል ክብደት እንኳን ካለው ቁርአን የብናኝ ያህል እንኳን ክብደት ሳትቀር በግልጹ መጽሐፍ ላይ የተብራራ ስላለ የዛን ያህል ክብደት ይኖራል ብዬ ስላሰብኩ ነበረ። ወጥቷልሽ። ለማንኛውም እግሩን እናሳያት ለእህታችን። ቅድም እግር በስትል ነበር ነው ወይስ ይቅርባት? እግር ትፈልጊያለሽ? ይብቃት ለዛሬ ነገ ነኝ። ኦኬ